ዶክተር ሚሊዮን ሞላሳ ይባላልው በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የጥናትና ምርምር ዳይሬክተር እና የቲቢና ተያያዥ በሽታዎች ተመራማሪ እንዲሁም ቲቢ ወይም ደግሞ የሳምባ በሽታ በማይኮባክቴሪየም ቱበርኩሎሲስ በሚባለው ባክቴሪያ የሚመጣው ማንኛውንም የሰውነት አካል ሊያጠቃ ይችላል ማለት ነው። አብዛኛው የምናውቀው ከ60 እስከ 70% አካባቢ የሚሆነው ከመቶ የሚሆነው በሳምባ ላይ ያለው የበሽታ አይነት ነው ማለት ነው። ማይኮባክቴሪየም ቱበርኩሎሲስ እጅግ በጣም ደካማ የሆነ ባክቴሪያ ነው። እንደ ደካማነቱ ግን አይደለም። እኛ የበሽታ የመከላከል አቅም ሲደክም ምንድነው የሚያደርገው? ማንኛውንም የሰውነት ክፍል ያጠቃል። ሲያጠቃ እንግዲህ ለምሳሌ ሳምባን ያጠቃል ብንል እንግዲህ አንድ ሰው የበሽታ የመከላከል አቅሙ ጠንካራ ከሆነ ያስላል። በአጠቃላይ ለምሳሌ ከተማችን ውስጥ ያለ አውቶቡስ ወይም ደግሞ ሰርቪስ ወይም ደግሞ ታክሲ መስኮትና በር በሙሉ ግጥም ተደርጎ አንድ ሰው የሚያስል ሰው ካለና ያ ሰው እንደው አይበለውና ማይኮባክቴሪየም ቱበርኩሎሲስ የሚባለው ባክቴሪያ ሰውነት ውስጥ ካለ ሁሉ ነገር ተዘግቷል። ስለዚህ ማይኮባክቴሪየም ቱበርኩሎሲስን ወደ ሰውነታችን ይዘን ልንሄድ እንችላለን ማለት ነው። ስለዚህ አየር በደንብ መኖር ከሌለ፣ ብርሃን በደንብ ከሌለ፣ አንድ ሰው አስሎ በየመንገዱ የሚተፋ ከሆነ ወይም ደግሞ ሲያስለው በእጁ ይዞ እንደሆነ ሌላ ሰው የሚጨብጥ ከሆነ መጠኑ ይነስ እንጂ የመተላለፍ እድል አለው ማለት ነው። እነዚህ ነገሮች ተደማምረው እንግዲህ ቱበርኩሎሲስ ለመተላለፍ አመቺ ሁኔታዎች ይፈጠሩለታል ማለት ነው። ትኩሳት ይኖረዋል፣ ያለበዋል፣ የምግብ ፍላጎት ይቀንሳል። ይሄ ምን ማለት ነው? ሰውነታችን ምልክት እየሰጠን ነው። በሆነ ተወረር ያለው ሰውነት ጥቃት ደርሶበታል፣ ስለዚህ ራስን ተከላከል እያለ ምልክት እየሰጠን ነው። አንድ ታካሚ ወደኛ ሲመጣ ሁለት ነገሮችን እንጠይቃለን። ሳል አለ ወይ ወይም የለህም የሚለው ነገር። ሳል አለኝ ብሎ ደግሞ ከተናገረ ለምን ያህል ጊዜ አለ? ብዙ ጊዜ የቱበርኩሎሲስ ምልክቶች ከ2 ሳምንትና ከዛ በላይ የማይድን ብዙ ጊዜ ወይ ጤና ጣቢያ ሆስፒታል ወይም ደግሞ የግል ክሊኒኮች ሄደን ሳል ሲኖረን የሚሰጥ መድኃኒት አለ። እነዛ መድኃኒቶች በ72 ሰዓት ውስጥ መፍትሄ ማምጣት መቻል አለባቸው። ቲቢ ካልሆነ ማለት ነው። ቲቢ ከሆነ ግን መልስ አያመጣም። ስለዚህ 2 ሳምንትና ከዛ በላይ ሳል ካለ፣ ትኩሳት ካለ፣ ምግብ ፍላጎት ከቀነሰ፣ ክብደት ከተቀነሰ፣ ሌሊት ማላብ ካለ፣ ትንፋሽ ማጠር ካለ፣ መድከም ካለ እነዚህ ነገሮች በሙሉ ተደምረው ቲቢ ምናልባት የታካሚ ሊኖርበት ይችላል ብለን እናስባለን ማለት ነው። የደረት ራጅ ሊያስፈልገን ይችላል። ሳል ካለው አከታ ሊኖረው ይችላል። አከታ ካለው ደግሞ አከታውን በ3 መልኩ እንመረምራለን። ከዛ ደግሞ ወደ ጂን ኤክስፐርት የምንለው በጣም የሚገርም ማሽን እስከ ዲኤንኤ አርኤንኤ ድረስ ሄዶ መመርመር የሚችል ዘመናዊ ማሽን አለ ማለት ነው። እንግዲህ እሱ ዘመናዊ ማሽን ባክቴሪያው አለ ወይም የለውም የሚለውን በተጨማሪ ባክቴሪያው ለመድኃኒት የሚሰጠው ምላሽ መድኃኒቱን የተለማመደ ነው ወይስ ያልተለማመደ ነው ብሎ ሊነግረን የሚችል የሚገርም ማሽን ነው። ሶስተኛውና የመጨረሻው ደግሞ እንደው ሁሉ ነገር ብናጣ ግን በጣም እጅግ የሚመረጠው ካልቸር የምንለው ነገር አለ። ይሄ ምንድነው? ከአክታው ላይ በሰው ሰራሽ መልኩ ባክቴሪያው ማሳደግ ማለት ነው። በ15 ቀን ውስጥ ባክቴሪያው የሚያድግ ከሆነና ባክቴሪያው እንዳለ ይነግረናል ማለት ነው። ይሄ በጣም እጅግ በጣም ተመራጭ ነው። ነገር ግን ሁልጊዜ እነሱ ነገሮች አናደርጋቸው ማለት ነው። እነዚህ ምርመራዎች ካደረግን በኋላ ከዛ ታካሚያችን ወደ ሕክምና እንወስዳለን ማለት ነው። የተመጣጠነ ምግብ ማንወስድ ከሆነ ከ2 እና ከዛ በላይ ሊትር ውሃ የማንጠጣ ከሆነ ኤክሰርሳይዝ የአካል ብቃት ማናደርግ ከሆነ እነዚህ ነገሮች ሁሉ እንግዲህ ምንድነው የበሽታ የመከላከል አቅማችን እንዲገነቡ የሚያግዙ ነገሮች ናቸው። እነዛ ነገሮች የማናደርግ ከሆነ አስቸጋሪ ነው የሚሆነው ማለት ነው። ስለ በሽታው ምንነት ካወቅን መከላከያውና ሕክምናው እናውቃለን ማለት ነው። ስለዚህ ማይኮባክቴሪየም ቱበርኩሎሲስ በትንፋሽ ነው የሚተላለፈው። በትንፋሽ ይተላለፋል ስንል እንግዲህ የሚያስነጥስ ማንኛውም ሰው ካለ ሳሉን በእጁ ይዞ በአፉ ላይ ጭኑ ማሰር የለበትም። እንደዚህ ያስላል። ያ ነገር ተደጋጋሚ የሚመጣ ከሆነና 2 ሳምንትና ከዛ በላይ የሚሄድ ከሆነ በአቅራቢያው የሚገኝ ማንኛውም የጤና ተቋም የግልም ይሁን የመንግስት ሄዶ በነፃ ምርመራው ማድረግ ይችላል ማለት ነው።